ሰላም ሰላም ጤና ይስጥልኝ ውድ ሰኒ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ እግዚአብሔር ይመስገን። እንግዲህ ዛሬ ጨረቃዎቹ ምንም አልቀረም ዛሬ ሄዱበት ያለ ማረሻ ማለት ነው። ዛሬ ጭራሽ አረብኛም አልቀረም እንደ ዛሬ አረብኛ ገብቶኝ አያውቅም። አይገርምም? አረ በስመ አብ የዛሬው ዝገት ማለት ነው። የእውነት በጣም ደስ የሚል ቁም ነገር ያለው ቪዲዮ ነው እንደ እውነቱ ማለት ነው። ቶፒኩ ብዙዎቻችሁ ያስተምራችኋል። በተለይ ከሆነ ሰንበዲ ጋራ ኤቭሪዴይ የምትገናኙ ነገር ከሆነ ማለት ፍቅር የት ቦታ በምን ጊዜ በምን ሰዓት እንደሚይዛችሁ አታውቁም። ገብቷችኋል? በምን ሰዓት ድንገት ነው የሚይዛችሁ። ከዛ ሰው ኮንቨርሴሽን አብሶ ኮንቨርሴሽን የምትደራረጉ ነገር ከሆነ በእውነት በፍቅር ጠብ ነው የምትሉት ማለት ነው። እና ይህንንም አይቼበታለሁ የሶስታቸውም ትወና ማለት ነው። ሌላው ደግሞ ዋናው ማለት ነው ዋናው በሁለት ሰዎች መሃል መግባት። አሁን ቤኪ ለሁለት አይደለ ጉድ የሰሩት እሱ የሁለታቸውም ወሬ እያቃጠረ ከሷ እየተባበረ ከሱ እየተባበረ ምናምን ማለት ነው። በሁለት ሰዎች መሃል ማንም መግባት እንደሌለበት ገብታችኋል። እነሱ አንድ ቀን አንድ ሲሆኑ እንደዚህ ነው የሚጫወቱባችሁ ማለት ነው። በሁለት ሰዎች መሃል አይገባም። ሌላው ደግሞ ያው አፍቃሪዎቻቸውም መልስ አግኝታቸዋል ብዬ አስባለሁኝ። ብዙ ጊዜ እነሱ መልስ አይመልሱም። እንደዚህ አይነት ነገር ንቀው ነው የሚያሳልፉት። ምንም ኬር ያደርጉም ማለት ነው። አብሶ ብሩኬ እንደዚህ አይነት ነገር የእውነት ኔጌቲቭ ነው። ንቆ ነው እንትን የሚለው መልስ አይመልስም። ብዙ ሰውም እንዲመልስ የሚፈልግ ነበረ። ለምን እንደዚህ ሲሉ እንደምን መልስ አይመልስም፣ ለምን መልስ አይመልሱም ምናምን ይሉ ነበረ። ግን እነሱ እንጃ እስካሁን ሲመልሱ አይቼ አላቅም። እኔ አላየሁም እና ቦታ አይሰጡም ማለት ነው። ዛሬ ያንን አጠራቅመው በምሳሌ አድርገው መልሰውላቸዋል ማለት ነው። እና በእርግጥ አሁን የሀይሚ አፍቃሪዎች አደብ ይዟል ብዬ አስባለሁኝ። በተለይ እንጣጥ የምትሉ ነበራችሁ እኮ በተለይ ምን ተስኖት ማለት ነው። ያው ግልጽ ስለሆነ ነው። እሱ ያለሷ እንዴ እሱ እኮ ለያዥም ለገናዥም እያስቸገረ ነበረ እኮ እነ ፍፄ ራሳራ አይደል እያበላቸው ነበረው። አሁን የቅመሟ ትንሽ አደብ ይዘዋል። የብሩኬውን ትንሽ አደብ ይዛሉ እነሱ ማለት ነው። በጣም የሚገርሙኝ ነገር ማለት ነው በእውነት ለስራም እኮ ልክ አለው አይደለ? አሁን ለምሳሌ እሺ አሁን ለትወናው ራሱ ማለት ነው የሆነ ሰንበዴ አፍቅራችሁ ለትወናም እንዲያምርላችሁ በቃ ክሎሬክስ ታመጣላችሁ፣ መኪና ምናምን እንደተገጨ እስኪ ሙቱ እናሳዩን እንዴ! ክሎሬክሱ አይገልም እንዴ? የምሬ ነው እንዴ! ለእንትን ለተጎናችሁ እንዲያምርላችሁ ማለት ነው። አሁን ፊልም ላይ ድራማ ላይ ለትወናው ድምቀት ማለት ነው ይሞታሉ አይደለ? ሬሊ አይደለም ውሸት ነው። እንዲያምርላቸው ይሞታሉ፣ ይገንዛሉ ምናምን ነገር። እስኪ እናንተ ሞቱና አሳዩን። እውነት ከሆነ የሚገድን ነገር ከሆነ ክሎሪክስ ትጠጣላችሁ፣ መኪና እንደተገጨ ማፍቀር እንደዚህ ነው እንዴ? ለስራው ትንሽ እንዲያምርላችሁ እንደዚህ ብታደርጉ ጥሩ ነው ያስባል። ወይኔ በላቸው የሆነ ዛሬ ልክ ልካችሁ ተነግሯቸዋል በምሳሌ አድርገው ማለት ነው። ቤኪ የእውነት በጣም በቃ እኔ እንጃ በስማም አይታችኋል እንዴት እንደመለሰላት። በቃ ለድ ድንገት ነው የሆነበት። የሆነ ነገር እንትን ቢጠረጥርም ግን ደግሞ ለካራክተሩ ተወጥቶታል። በሱ ካራክተር ሌላው እንዲማርበት ማለት ነው። በሰው ህይወት ገብታችሁ የምትበጠብጡ ፍቅረኛ እያላት አፈቀርኳት፣ አሁን ብሩኬ እያላት ነው አይደለ አንተን አፈቀርኩት ያለችው። ገብታችኋል? በጣም ይከብዳል አይደል? የእውነት በጣም ነው የሚከብደውና እንደዚህ አይነት አይደለም ለመስማት ራሱ ይዘገንናል አለና በጣም ነው የሚዘገንነው። ፍቅረኛ እያለው አፈቀርኩት፣ ሚስት እያለው አፈቀርኩት ሲሉ በተለይ አሁን ደግሞ ሴቶቹ ብሶባቸዋል። ሴቶቹ ናቸው አሁን አፈቀርኩት ምናምን እያሉ ያሉት 2018 በእውነት በስማ ረሴቶች አደብ ያዙ ማለት ተከበሩ። እናንተ ማክብሩ
ራሳችሁን ተከበሩ ማለት ነው። በእውነት በጣም የሚገርሙ እንትኖች እየወጡ ነው። በተለይ ወጠጤዎቹ ማለት ነው።